እኔ ወደ ሩታ ለመሄድ እየዳዳው ነው። ሩታ እያለች የምታላጋው ልጁ እስስት አይነት ባህሪ ስላለው ነው። የእውነት ማለት ነው። ሜላት ያንዱ ልትገርሽ እና ማለት ነው። ሩታ በጥፊ ስታላገው የነበረው በሰውነቱን ስለምታውቀው እና ስለምታውቀው ብቻ ነው። ሩታ የአብርሃም ልብ በደንብ አድርጋ ታውቀዋለች። ይህ የዋህ ስለሆነች የምታዩ ባፉ የሚያወራትን በቃ የተጎዳ ምስሉ ስስትነቱን ነበር ለሄርሜላ ሲያወራት የነበረው ማለት ነው። ሄርሜላ እዚህ ጋር እየተጠቀምባት ነው የነበረው። ከልብ አፍቅሯት ወይስ ከልብ ወጣት አይደለም የነበረው እንዳመለካከቱ ማለት ነው። ዛሬ አንድ ሰው ይታባቸውና አይባልም እህት አለው ቤተሰብ አለው ሲጀመር ሄርሜላም አይ ቲንክ ደመቁን ይቅርታ ጠይቃታለሁ። ደመቁን የጠላኋትኛል እኔ አሁን ይቅርታ ነው የምላት። የሚገባውን እሷ ድብን አርጋ ስለምታውቀው ወላ በመተት ወላ በምን እያደረገች የምትቆራልፈው ምን አለ ሜላት አንተ ኦርቶዶክስ ነሽ አይደለም? አይ ኦርቶዶክስ ነሽ አይደለ? አትሳሳቱ። ማታ አልሆነበትም ድራማ እያስመሰለ ነው። ውሸታም ነው አብርሽ። በቃ መተት አልሆነበትም። እንዳትሳሳቱ። ወደ ፈጣሪያችሁ ጸሎት አድርጉ። አብርሃም መተት አልሆነበትም። አልታመመም። ሄርሜላን እየፎገረ ብቻ ነው። ሄርሜላን እየተጠቀመ ሄርሜላ መሸሸት ስለሚፈልግ ብቻ ነው። አብርሃም መተት አልሆነበትም። እመኑ፣ 100% እመኑ። መተት የሆነበት ሰው አልፈልግሽም ማለት እኮ አለም ቀላል እኮ ነው። አልፈልግሽም በቃ ጨርሻለሁ ማለት እኮ ዛሬ ደግሞ እኮ ነው ባባዬ። እንደገና ደግሞ አዲስ አበባ ያለችው ከደመቁ ጋር ያስተዋወቀችው እሷ ደግሞ ሃይማኖተኛ ናት። ገብቶሻል? እኔ ከዚህ ውስጥ አልገባም። አንደኛ ነገር ጾም ነው። አንደኛ ፈጣሪን ማስቀየም አልፈልግም። ሁለተኛም ነገር ደግሞ ጾም ነው። እኔ ከዚህ ጋር ነገር አልገባም ብላ ከባሏ ጋርና ስራዋን አድርጋ ነው እንጂ እውነት ታሞ ቢሆን እሷ የልዱ ራሱ ሩጣ ነው የምትሄደው። አዎ እናንተና ራሱ ማነሱ ሃይማኖት መጥቶ ነበር። አዎ ማሪ እንደገና ደግሞ ያጎቶቹ ልጅ ወይኔ የተንቢ ራሱ እኔ እንጃ እነሷ ራሱ እንኳን ላጎቷ ልጅ ለሌላ ሰው ራሱ ደራሽ ናት። እነሱ ራሱ ይመጡ ነበር እና የፍሬም ስልሽ የተንቢ ወንድም እነሱ ሁሉ ይሄዱ ነበር እኮ ማሪ ምን ነበር። አዎ ግን ያው ሞለየ ራሳቸውን የሚጎዱት እኛን አይደለም። አሁን እኛ በቃ በመልካም አይተነው እስቲ ገርምሽም ግን እኔ ነግሬያቸዋለሁ እኮ 500 ኪና ሱቅ ትሸለማለህ ሲባል ይውል ዘንጦ መጥቶ መሀል ላይ አፈነደው በያሳሳየታ ተነደ። እንደገና ሰውየውና ኬክ እንቁረስ ሲል አጠገቤ ተጠጋ ብሎ እንትን ሲል ማለት ነው። ድጋሚ ደግሞ ሱቅ ደርሰዋል ሲለውት እኮ አፉን ባጁ ሱቅ ደርሰዋል ምናምን ሲሉት እኮ ብሎ ሲነግረው እኮ እውነት ነው አለና ሳቀ። እዛ ሰላም አለው። ሰላም አቤት ሲጫወት ቀብረር እያለ መጣና ከዛ ሰላም አላቸው። አላለም ይኸውልሽ እንትን ነው እንጂ አለው ሲታወቅበት ጊዜ በኋላ ነው እንደዚህ ያለው እኔ እንደውም ቅድም የነገርኳቸው ምን እንደሆነ ቶኪና ሱቅ ትሸለማለህ ሲባል እጁን ባቁጭ ነው እና እንጂ ሰላም በለኝ እንጂ ሆኖ እንቀበላችኋለን። ምክንያቱም የሰው ልጅ ዋናው ከጥፋቱ መማሩ ነው ማለት ነው እንጂ ሌላ ችግር የሩታ ኦዲየንስም የለበትም ማለት ነው። ገባችሁ? በሩታ ካልመጣችሁ ይሄ እውነት ስላለ ይሄን እውነት ስላላያችሁ እንድታዩት ስለሚፈልጉ እንጂ የሩታ ኦዲየንስም ቢሆን የሰው ጥላቻ የለባቸውም። የይቅርታ ልብ ያላቸው ልጆች ናቸውና ከበፊትም ጀምረን ስንናገር የነበረው ብዙዎቻችን ለዛ ነው ማለት ነውና እንኳን አይደለም ቀርቶ የሄርሜላ ኦዲየንስ እና የሩታ ኦዲየንስ ሩታና ሄርሜላ እርቅ ፈጽመዋል። እያያችኋቸው ነው። ይቅር ተባብለዋል ማለት ነው። ገባችሁ? ዋና የሰው ልጅ ከጥፋቱ
መማሩ ነው ማለት ነው። እና ኤልዱ ደግሞ ከዚህ ነገር ውስጥ አልገባም ማለች። አንደኛ ጾም ነው፣ ሁለተኛ ደግሞ እንደዚህ አይነት ነገር በቃ ልገባ አልፈልግም ብላ አለች እያላችሁ ነው ማለት ነው። እና አብርሽ እውነት ታሞ ቢሆን ኖሮ የዛን ጊዜ ኤልዱ ጸጥ አትልም ነበረ። በፍጹም ትሄድ ነበረ፣ ከሱ ጋር ታስታምመው ነበረ። እንዴት አስችሏትስ ዝም ትላለች? ያልሄደችበት ምክንያት ስላልታመመ ነው እያሉ ነው የሄርሜላ አድናቂዎች ናቸው ማለት ነው እየተናገሩ ያሉት። እና ትክክል ናቸው፣ ምንም አልዋሻቸውም ማለት ነው። ሀቅን የተናገራችሁት። ቢታመም ኖሮ ጋሽዬም አስችሎት አይቀመጥም ነበር። ገባችሁ? የፊርማው ጊዜ እየሳቀ ሄደ። እንደገና ደግሞ ሰውየውና እዚህ ጋር ተቀመጥ እያለው ሲፈርም ነበረ። ብዙ ነገሮች አሉ ማለት ነው። እና በምንስ ዳነ የሚባለው ነገር ራሱ ጸጥ ረጭ ብሎ መልስ ያልተገኘለት ጉዳይ ነው። እና ጋሽዬና እናቱ ያስችላቸው አይችልም። የእውነት ከታመመ ደንግጠው ይመጡ ነበረ። ስለዚህ አብርሽ ከሄርሜላ ለመራቅ እየተጫወተ ነው ያለው። በሩታ አመካኝቶ እሷን አሰድቦ ራሱን ነፃ አውጥቶ በሴቶች ላይ ጢባ ጢቤ የመጫወት አላማ ነው ያለው እንጂ እና አሁን በጣም ነው የገባችሁ ማለት ነው። የሱ ስራ እሱ ለማንም አይመለስም። አሁንም ቢሆን ፍቅርን ስሟን እያጠፋ እያሰደበ ነው ያለው። የመሳሰሉትን ነገሮች እያደረገ ነው ያለው እና አብርሽ ለማንም የሚመለስ ሰው አይደለም በጭራሽ። በቃ እንደዚህ አይነት ሰው ነው እሱ ሲጀመር ማለት ነው። እና ኤልዱ ጸጥ ያለችው ዝምታን የመረጠችው ለዛ ነው። የአብርሽ ነገር ምንም የሚያልቅ ነገር ስለሌለ ማለት ነው። እና ይሄ ጸባዩዋ ስለገባት ነው ሩታ በጥፊ የምታላጋው። ስለዚህ እኔ ወደ እሷ ተማርክ ያለው ይቅርታን ብዬ ወደ እሷ ኦዲየንስ ልመለስ ነው እያላችሁ ነው። እና ሩታ ችላ ሲብስባት ነው በጥፊ ያጠናበረችው የዛኔ ማለት ነው። እና በጥፊ ያጠናገረችው ያለ ምክንያት ከመሬት ተነስታ አይደለም። እና አሁንም ቢሆን ስንት ነገር እየሰማች ስንት ነገር እያየች እየቻለች ነው ያለችው። እና ሆዷ እርር ብሎባት ነው የዛን ጊዜ ማለት ነው። እና ማንኛችንም ቢሆን በትዳር ላይ ስንኖር ሌላ ሴት ከደረበብን ጸጥ የምንለው ምክንያት የለም። እንታገሳለን። ያ ሰው ካልሰማ ያው የሰው ልጅ ስሜታዊ ሆኖ የሆነ ነገር ሊያደርጉላ ይችላል። እንኳን አይደለም ጥፊ ማለት ነው። እና ልክ እሷን እንደ ወንድ ተደባዳቢ አድርጋችሁ ነበር ብዙዎቻችሁ የምታዩት። ግን ደግሞ ብሶባት ነው፣ በቃ ቀይ መስመር አልፎባት ነው። እሱ ቢመታም አይደለም ቢመከር ቢመታም የማይሰማ ልጅ ነው። ለማንኛውም የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ማሮቼ ሰላም ቆዩልኝ። ወዳችኋለሁ። ፈጣሪ ጠብቃችሁ። በቀጣይ ቪዲዮ እንገናኝ።